ውዶቼ እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ ባላለሁኝ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ለፋሽን ሌክቸር ባይክ ወዳሉ ያደርጉ ቤት ማሳመር ወዳሉ የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። ስለ ህይወት የጠቀመኝ ነገር ስለ ስራ ስለ አንዳንድ ነገሮች እኔ ኤክስፒሪየንስ ያደረኩትን ነገር ይጠቅማሉ ብዬ ማስበውን ነገር እናንተ ጋር ሸር አድርጋለሁ። እንደዚህ አይነት ነገር ማየት መስማት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላለሁኝ። እናንተ ደግሞ ከኔ ጋር ሳራ በርች እያላችሁ የምታበረቱኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ከዛ በፊት እንግዲህ ሁሉ ጊዜ እንደምናደርገው የቀን ቦርሳዬን አሳያችኋለሁ። በስመ አብ ልነግራችሁ አልችልም። ብዙ ቦታ ላይ እንግዲህ ክረምት ላይ ስኖ አለ ምን አለና እኔ የምኖርበት ከተማ እንደዛ አይነት ነገር የለውም። ያው ብዙ ቀዝቃዛም አልነበረም፣ ደስ የሚል ወይዘር ነበረው። ግን ሰሞኑን እንዴት እንደሚቀዘቅዝ ልነግራችሁ አልችልም ማለት ነው። በጣም ቀዝቃዛ ነው። አንዳንድ ቀን ደግሞ ዝናብ አለና ያ ዩዥሊ የጨርቅ ቦርሳ ነው ይሄ። ልክ እንደዚህ አድርጌ ነው የሚይዘው። አስተፈልጋችሁ እንደዚህ ማለት ትችላላችሁ፣ ግን እንደዚህ አድርጌ ነው የሚይዘው። ብዙ ጊዜ የዊንተር ባግ ነው፣ ማይክሮ ኮርስ ነው። ብዙ ጊዜ ዊንተር ላይ ይሄን ባግ በጣም ነው መያዝ የምፈልገው ማለት ነው። ሮጥ ወጥ ስትሉ የሆነ ነገር ማውጣት ስትፈልጉ በጣም ቢዚ በምትሆኑበት ሰዓት አላወልቀውም ራሱ መኪና ውስጥ ማለት ነው፣ ስለሚመች ጨርቅም ስለሆነ በቃ እንደዚህ ግብት ወጣት አላረግምና በጣም ቢዚ በሆነ ታይሜ ላይ ይሄንን ቦርሳ ነው የማያዘው። እና የቀን ቦርሳዬ ይሄንን ይመስላል። ስንት አመቱ ወደ 3 አመት ምናምን ሆኖ መሰለኝና ኦል ዊንተር ስፔሻሊ በጣም ቢዚ በመሆንበት ሰዓት ዊንተር ብቻ አይደለም ሳመርም አንዳንዴ ይዛለሁ፣ ግን ይሄ የዊንተር ቦርሳ ነው ግን እና በጣም ነው የሚይዘው። በጣም ምቾት አለው። ብዙ ዕቃ ይይዛላችኋል። ጨርቅ ስለሆነ በቃ እንዳለ የምትፈልጉትን ያህል ይይዛል። ከሰውነታችሁ ላይ ተጣቅቶ በቃ እንትን ላይ መኪና ላይም ራሱ አላወልቀውም። እና ብዙ ጊዜ ቢዚ በመሆንበት ሰዓት የሚይዘው ቦርሳ ነው። እንደዚህ አድርጌ የምፈልገውን ነገር ወጣ እያደረኩኝ beautiful, elegant, intelligent, capable, loving, majestic. ገንዘብ ደስታን ይሰጣል አይሰጥም የምንለው ነገር አለ ማለት ነው። በአብዛኛው ስፔሻሊ እኛ ኮሚኒቲ በደንብ የተለመደ ሆኗል ማለት ነው። ገንዘብ እኮ ደስታን አይሰጥም፣ ዝም ብሎ ነው መልፋት፣ ምን ያደርጋል ገንዘብ የምንለው ነገር አለና ስለዛ ዛሬ ማውራት ፈልጌ ነው የመጣሁትና ገንዘብ ደስታን ይሰጣል አይሰጥም ምንም ጥያቄ እና መልስ የለውም። የሚያጨቃጭቀን ነገር አይደለም። እውነት ለመናገር ገንዘብ ደስታን አይሰጥም። ግን ገንዘብ ምን ይሰጣል? ደስታ የምናገኛቸው መንገዶችን እንድናገኝ ኢዚ አክሰስ ይሆንልናል ማለት ነው። ለምሳሌ ልጆቻችሁ ጋር ጊዜ ማሳለፍ ብትፈልጉ ያ ደስታ የሚሰጣችሁ ከሆነ ከልጆቻችሁ ጋር እንድትገናኙ ያው ገንዘብ ስላላችሁ ፋይናንሻል ፍሪደሙ ስላለ ማለት ነው። ወይ ለራሳችሁ ነው የምትሰሩት ወይንም ደግሞ ገንዘቡ አላችሁ። ስለዚህ ኤኒ ታይም የምትፈልጉትን ብሬክ መውሰድ ትችላላችሁ ማለት ነው። አፎርድም ስለምታደርጉ የምትፈልጉበት ቦታ ላይ መገኘት ትችላላችሁ። ከልጆቻችሁ ጋር ማሳለፍ ሆነ ያለ ምንም ጭንቀት ከልጆቻችሁ ጋር ጥሩ ጊዜ ታሳልፋላችሁ። አያችሁ፣ ገንዘብ ደስታን እንድታገኙ ረዳችሁ ማለት ነው። እና በጣም ኢዚ አክሰስ ሆነ ማለት ነው። ግን ገንዘብ ሳይኖረን ሲቀር ምንድነው ብንፈልግም ማለት ነው ብንፈልግም ያ የሚያስደስተን ከልጆቻችን ጋር መሆን ቢሆንም ራሱ በተለያዩ ምክንያት ከልጆቻችን ከቤተሰባችን ጋር ረጅም ሰዓት እንድንለይ እንድንርቅ ያደርገናል ማለት ነውና ገንዘብ ደስታን አይሰጥም። የተለያየ ምክንያቶች አሉት ማለት ነው። እንደዚህ አይነት ኤግዛምፕሎች ማለት ነው። ገንዘብ እንዴት ደስታን የምናገኝበት መንገድ እንደሚያመቻችልን ማለት ነው። ምንም ነገር ከሌለን ግን የለንም። ለምንድነው ዛሬ ይሄን መናገር የፈለኩት ውዶቼ? አሜሪካ ያለን ሰዎች አሜሪካ የሚኖሩ ሰዎች የሚሉትን ነገሮችን በሙሉ ኮንቴንት እንደዛ የሚሰሩ ሰዎች ላይ እውነት ለመናገር የሀገር ስለሆነ ያለውት ማለት ነው ማወቅ ፈልጋለሁ። ኮሚኒቲ እዚህ ሀገር የሚኖር ኢትዮጵያዊ ምን ያስባል ብዬ ስለማስብ እገባለሁ ማለት ነውና ኮሜንት ላይም አነባለሁና በአብዛኛው ሰው የሚናገረው አሜሪካ ውስጥ ኑሮ መኖር አንድ አይነት እንደሆነ ምንም አይነት ለውጥ እንደሌለ ከቢል ተላቀም መኖር እንደማንችል አንዳንድ ሰዎች ያው ቤት ይገዛሉ 30 አመት 40 አመት ዝም ብሎ ሲከፍሉ መኖር ነው። ጥሩ መኪና ያዙ ይመስላችኋል፣ በክሬዲት የተገዛ ምናምን። አሜሪካ ውስጥ ስንመጣ ምንም ነገር የለምና በቃ ተመሳሳይ ህይወት ነው ያለን። ይሄ ነው ብለን ራሳችንን የሆነ ቦታ ላይ አስቀምጠን እኛ ብቻ ሳይሆን እኛን ተከትለው የሚመጡ እኛን የሚያዩ ሰዎች እኛ የምንወዳቸው ልጆችን
የሆነ ቦታ ላይ ወሰነን ያስቀመጥናቸው ይመስለኛል እና አሁን በደንብ መንቃት ያለብን ይመስለኛል ማለት ነው። ለምን እውነት ለመናገር ማለት ነው አሁን ዓለም ላይ በቃ አሜሪካን ጨምሮ ዩሮፕ የተለያየ ቦታ ላይ ዓለም ላይ እንግዲህ ዓለም ላይ በቃ በኢኮኖሚው ራሱን ያልቀረፈ ማህበረሰብ አሁን አይፈለግም እውነት ለመናገር ማለት ነው። እና እኔ ደግሞ አሁን ስፔሻሊ አሜሪካ ስለ አሜሪካ እናውራ እኔ እዚህም ስለሆነ የምኖረው ማለት ነው። ስፔሻሊ አሜሪካ ውስጥ አሁን ያያችሁ ነው ትራምፕ ምንድን ነው ያለው? $1 ሚሊዮን ለኔ ማለት ነው ለኔ ለሀገሬ ስጦታ መስጠት የቻለ የማንኛውም ሰው የትም ቦታ ቢሆን ግሪን ካርድ ሰጥቼው እንዲኖርለት አገሩ እንዲያደርገው ፈቅድለታለሁ ብሏል ማለት ነው። እውነት ለመናገር ይህ ቀላል ነገር ነው ብላችሁ አታስቡ ማለት ነው። ብዙ ጊዜ በድህነት በጣም ታች የሆኑ ሀገሮችን አይቀበሏቸውም። አሁን ለምሳሌ ዩሮፕ እንሰማለን አይደል? እውነት ለመናገር እኛ ራሱ ለምንድን ነው በጣም በብዙ ችግር በብዙ ውጣ ውረድ አውሮፓ ውስጥ እንደዛ ነው በአብዛኛው ሰው የሚገባው። ከሄድን በኋላ ለምንድን ነው የመንግስት ማለት ዌልፌር ሲስተም ተጠቃሚ ምን ሆነው? እውነት ለመናገር ማለት ነው። በጣም ብዙ ሰዎች እዛ ገብተው ልጆቻቸውን እየወለዱ በወለዱ ቁጥር ደግሞ ከመንግስት የሚያገኙትን ቤኔፊት መጠቀም ብቻ ነው በአብዛኛው ሰው የሚፈልገው። አይቷቸዋል ከሶሻል ሚዲያው ምናምን ስታዩ በቃ እንደዚህ ነው የሚሏችሁ። ለዛ ነው ሰው ምን ሰረች ምንድን ነው የተሻለ ለምንድን ነው እኛ ከሌሎች ያነስ ነው ምን አይነት ስራ እዚህ ሀገር ቶሎ ሊቀይረኝ ይችላል ምን አይነት ነገር ብናረግ የተሻለ ነገር መስራት እንችላለን እንደ ኮሚኒቲም ኢንዲቪጁዋልም ራሱ ማለት ነው ብሎ የሚያስብ ሰው አብዛኛው የለም። ለምን ይመስላችኋል? ብዙ ጊዜ ሰዎች አንደኛ ስናስብ በአብዛኛው እንደ ኮሚኒቲ ነው የምናስበው እውነት ለመናገር ማለት ነው። አስተያየቱም እንደዛ ነው። ለምሳሌ እኔ ምኖር ከሆነ ይሄንን ኑሮ አንቺም መኖር አለብሽ በሚመስል ነገር የተሻለ ነገር የሚያረጉ ሰዎችን ስናይ መሳደብ ስራ እንደዚህ ብትሰሩ መልካም ነው ብለው የሚመጡ ሰዎችን ደግሞ ማጥላላት ማለት ነው። እሷ ምንድነች እሷ ምንድነው ምናምን ብሎ በቃ ሰዎች ያላቸውን ኤክስፒሪየንስ ሸር እንዳያደርጉና የተሻለ ነገር መስራት እንዳንችል እየሆንን ነው እውነት ለመናገር ማለት ነው። ግን እኔ አሁን ማሰብ የጀመርኩትና አሁን በደንብ ራሳችን ላይ መስራት እንዳለብን ያሰብኩት አሁን እንደምታዩት በሶማሌዎች የመጣ ነገር አለና በአብዛኛው ነገር ማለት ነው ገንዘብ ጋር የተገናኘ ነው። በቃ ብዙ ምንም አይነት ማለት እንግዲህ ቤኔፊት ከመንግስት የምትቀበሉ ድሆች ከሆናችሁ አንፈልጋችሁም እያለን ነው ማለት ነው። እና ይህንን ኦፖርቹኒቲ እስካገኘን ድረስ አሜሪካ ውስጥ መጥተን እንደ ሌሎች ዜጎች ለምን አንቀየርም? እውነት ለመናገር እንዳልኳችሁ ኢትዮጵያውያን ከናይጄሪያ ቀጥሎ በብዛት አፍሪካውያን ሁለተኛ ደረጃ ይዘን የምንገኝ ሰዎች ሆነን እያለ እንዲህ የረባ ነገርም እያሳየን አይደለም። ሌሎችን ኬንያዎችን ታያላችሁ በብዙ ነገር፣ ናይጄሪያዎች ያው ብዛትም አላቸው በጣም ብዙ ነገር ሲያደርጉ ታያል። እኛስ ለምን ልጆቻችንስ ለምን የተሻለ ነገር እየሰሩ አያሳዩንም? ለምንድን ነው ቢዝነሱ ላይ ትልልቅ ቦታዎች ላይ የማንታየው እንደ ብዛታችን? ይመስለኛል እንግዲህ ኮሚኒቲው በቃ ስርስር ያደረገን ነገር አለ ማለት ነው። እና ተመሳሳይ ህይወት እንዳለ ኢቭን የተለየ ሰው የመጣ ሲመስለን ሶሻል ሚዲያ ላይ እንዲያድርጉ ብሎ ሲያሳዩ ከመቀበልና እንሞክረው ከማለት ይልቅ የስድብ መዓት ነው እንግዲህ በብዛት ሰው የሚያወርደው ማለት ነው። እንደዚህ እያደረግሽ ማለት እንደዚህ እያደረግሽ በብድር እየገዛሽ ምናምን እያልሽ ያንን ምንድን ነው? እኔ ለምሳሌ ማለት የተሻለ ሰው የተሻለ እኔ የምፈልገውን አይነት ህይወት የሚኖር ሰው ሳይ ምንድን ነው የምትሰራው? ምንድን ነው የሚሰራው? ምን አይነት ስራ ነው ነው ባየሁት መንገድ ማለት ነው። ገንዘብ ብቻ አይደለም እንግዲህ የተማረ ሰው ሊሆን ይችላል፣ በትምህርቱ ጥሩ ደረጃ ላይ የደረሰ ሊሆን ይችላል። እና ምን አይነት ትምህርት ነው የተማረው? ምንድን ነው የተማረው? ምን ቢማር እዚህ ሀገር ልጄ፣ ወንድሜ፣ የአክስቴ ልጅ፣ አጎቴ ልጅ፣ የማውቀው ጎረቤቴ የተሻለ ነገር ሊደርስ የሚችለው ብዬ ማየት እፈልጋለሁ። እውነት ለመናገር የተሻለ ሰው ሁልጊዜ ሳይ ደስ ብሎኝ ምንድን ነው ብዬ መስማት እፈልጋለሁ። ግን ብዙ ሰዎች ለመናገር ሲሞክሩ በአብዛኛው በቃ ተቀጥቅጠው ነው የሚወርዱት ማለት ነው። እንደዚህ አይነት ሰው ደግሞ ከእናንተ ምንም ነገር ስለማይፈልግ ማለት ያለውን ኤክስፒሪየንስ ስለሆነ ሼር የሚያደርገው ተመልሶ አይመጣም ማለት እና ብዙ ጊዜ ሚዲያው ላይ የምናያቸው ሰዎች እንግዲህ ዝም ብለን ስላየናቸው ብቻ ሰድበናቸውም ቢሆን ተሰድበውም ቢሆን ስላየናቸው ብቻ ምንም የረባ ነገር ሳይሰሩ
ስላየናቸው ብዙ ሰው እየመጣ የተሰበሰበ ሲሰድቧቸውም ቢሆን እነሱም ሲመልሱ ምናምን እንደዚህ አይነት ነገሮች የተወሰነ ነገር ጥቅማ ጥቅሞችን በቪው የሚያገኙትን ነገር እነሱም ስላሉ ዝም ብለው በቃ ሄር እንዴር እየተነጋገሩ ይቀመጣሉ። ግን የተሻለ ሰው የተሻለ ነገር የሚያሳየን ሰው ደግሞ እዚህ አናይም ማለት ነው። ለምን የኛ ማለት ነው ማህበረሰብ ለዛ ዝግጁ ነን ብዬ አላስብም። ግን አሁን መዘጋጀት ያለብን ይመስለኛል ማለት ነው። እንደምታዩት የትም ቦታ ላይ ሴፍ አይደለም። ስፔሻሊ ደግሞ እኔ አሁን ጥቁር ነጭ ምናምን አይደለም። እውነት ለመናገር ገንዘብ ከሌላችሁ እዚህ አውሮፓዎች በጭራሽ አንቀበልም ብለዋል ማለት ነው። አሜሪካኖችም እሱን እያሉ ነው። እንደውም ያላችሁት ራሱ ከመንግስት ምንም አይነት ቤኔፊት የምታገኙ ከሆነ እናባራችኋለን፣ ሌላ ነገር የለው ማለት ነው። ለምን ዓለም እየከበደ ነው እውነት ለመናገር በጣም እነሱ ትልልቅ ሀገሮች መጽሐፍ ቅዱስም እንደሚለን ማለት ነው በመጨረሻው ዘመን ኃያላን የሚባሉት ሀገሮች ህዝባቸውን ማስተዳደር አይችሉም ይላል። እውነት ነው። እነሱም አልቻሉም። ገብቷቸዋል። የተለያየ ነገሮችን አይደለም ለእናንተ ሊሰጡ በቃ ሰርቫይቭ ሊያደርግ አልቻለም። አሜሪካን ቢሆን ውዶች የትኛውም ዓለም ቢሆን ማለት ነው። አሁን ለምሳሌ ዩሮፕ ውስጥ በቃ ከአፍሪካ የሚመጡ ስደተኞችን አልቀበልም ብላለች። ለምን መታው የተሻለ ነገር እየሰሩ ስላልሆነ ታክስ ፔየሮችን ገንዘብ እየተጠቀሙ ስለሆነ በአብዛኛው ዌልፌር ሲስተም ተጠቃሚዎች ስለሆኑ እኛ ደግሞ ያንን ማድረግ ስለማንችል ከዚህ በኋላ ስደተኛ መልሳሉ እያሉ ነው በየሀገሩ። እኛም ደግሞ ያን ያህል እንግዲህ በአብዛኛው አውሮፓ ውስጥ የሚሄድ ሰው ብዙ ነገሮችን ስትራግል አድርጎ ነው እዛ ሀገር የሚደርሰው እና ያን ያህል ሀገር ተጉዘን ያን ያህል ችግር ገጥሞን ማለት ነው። እንዴት ሰው የተሻለ ሀገር ሲመጣ የተሻለ ነገር ለምን አይሞክርም ማለት ነው? እውነት ለመናገር ይሄ ነፃ ነገር አግኝቶ በልቶ ጠጥቶ መኖር ብቻ አይደለም ህይወት እኔ የሚመስለኝ ማለት ነው። ሁላችንም የራሳችን ፐርፐዝ አለን እዚህ ምድር ላይ የተፈጠርንበት ማለት ነው እና በልቶ ጠጥቶ ማለት ብቻ አይደለም። ገብቷችኋል አይደል? የራሳችን ነገር ሰርተን እግዚአብሔር የፈጠረን የሆነ ሪዝን አለን እዚህ የመጣንበት ማለት ነው። የተሻለ ነገር ሰርተን ማለፍ አለብን ብዬ አስባለሁ እውነት ለመናገር እና ውዶች የትኛውን ቦታ ላይ ነው እንግዲህ እንደዛ የሚሆነው ማለት ነው። ስለዚህ በተቻለ መጠን ራሳችንን የተሻለ ቦታ ላይ ማድረስ መቻል እንችላለን። ደግሞ የሰው ልጅ ማድረግ የሚከብደው ነገር አለ ብዬ አላስብም። ሁኔታዎች ነገሮች ላይመቻቸው ይችላሉ። ግን ካላችሁበት ግን በደንብ አስባችሁ ዲስፕሊን ሆናችሁ የምትሰሩ ከሆነ የተሻለ ቦታ ላይ ትደርሳላችሁ። ከተቀበላችሁት ግን አትሞክሩትም። አእምሯችሁ ደግሞ የሚያሳያችሁ ሁልጊዜ ማለት ነው አእምሯችሁ ይህንን ነገር እፈልጋለሁ ብላችሁ ሰፋ አድርጋችሁ ስታስቡ ሰፊ ነገር እየፈለገ አትራክት እያደረገ ያሳያችኋል ማለት ነው። ግን እኔ ይሄ ነኝ ከዚህ በላይ መሆን አልችልም ካላችሁ አእምሯችሁ እሱን ነው የሚያሳያችሁ። ማትሆኑበትን ምክንያት እየፈለገ ያሳያችኋል ማለት እና ሁልጊዜ የአመለካከታችን ውጤት እንሆናለን ማለት ነው። የሰው ልጅ ደግሞ ሁሉም እኩል ሆኖ ተፈጥሯል ብዬ አስባለሁ። በጣም ብዙ ማሰብ የምንችል ሰዎች አለ። አባባሎች ማለት ይሄ እንትናችን ባህላችን ምናምን ብዙ ሰዎቻችን እንቅንቅ አርጎ ስለያዘን ነው እንጂ ብዙ ነገር ማድረግ የምንችል ሰዎች ነን ብዬ አስባለሁ። ዓለም ደግሞ አሁን እየተቀየረች እውነት ለመናገር የትኛውም አሜሪካ ብቻ አይደለም። አሜሪካ ደግሞ ትንሽ የተሻለ አገር ነበረ ማለት ነው አይደል? የ9 to 5 እየሰራችሁ የሆነ ነገር ቦታ ላይ ስቶርም እየሰራችሁ ምንም ሰርቫይቭ ደስ ብሏችሁ የምትኖሩበት ሀገር ነበር። አሁን ግን እንደዛ መሆኑ እየቀረ ነው። የኑሮ ውድነት ሰዎች ደግሞ የውጭ ሀገር ዜጋን የመጥላት ነገር እዚህ ሀገር ተወልደው ያደጉ የዚህ ሀገር ሰዎች ብለን የምናስባቸው ከኛ በፊት ከብዙ ዘመን በፊት የመጡ ሰዎች እንግዲህ የውጭ ሀገርን ሰዎች እያየን ነው አይደል? አሁን በሶማሌዎች እንዴት እንደሚሆኑ ማለት ለምን ቤኔፊት እየወሰዱ ነው ብሎ ስለሚያስቡ ታክሲ ፔሩን ገንዘብ እየበሉ ነው ብሎ ስለሚያስቡ ማለት ነውና የትሟል። እኔ አሁን ባለፈው ዱባይ የሄድኩ ጊዜ ዱባይ ያላችሁ ሰዎች ዱባይ የሄዳችሁ ሰዎች ታውቁታላችሁ ብዬ አስባለሁ። እኔ በቃ አሜሪካ ቀጥታ ወደ ዱባይ በኤምሬት ነበር የሄድኩት ማለት ነው። በቃ ከፕሌኑ ጀምሮ ከዛ ሆቴላቸው ደስ ይላል፣ መስተንግዷቸው፣ ሬስቶራንት ሲሄድ፣ ሞላቸው ጋር ሲሄድ፣ ወርቅ ለመግዛት ሲሄድ፣ ብቻ በተለያየ ቦታ ላይ ሲሄድ የነበረኝ ኤክስፒሪየንስ በጣም የሚገርም ካስተመር ሰርቪስ ዋው አልኩኝ። በቃ እንደውም ከአሜሪካ የተሻለ ካስተመር ሰርቪስ የሚሰራበት ሀገር ዱባይ ነው አልኩኝና በጣም በካስተመር ሰርቪሳችሁ በእውነት ለመናገር አሜዚንግ ሆኜ ሳልጨርስ ከዛ ወደ ኢትዮጵያ ልመጣ ስል እንትናቸው ወደ ኢትዮጵያ በኤምሬት ነው የመጣሁትና
እንትናቸው ማለት ነው ያው እዚህም ልክ እንደ ሎካል ነገር ነው ኢንተርናሽናል አይደለም ማለት ነውና ሎካሉ ጋር ነው የምትሄዱት ማለት ነውና ሲሄድ የተለያየ ሀገር ዜጎች አሉ በአብዛኛው አፍሪካኖች ናቸው ያሉት የተለያየ ሰዎች አሉ እዛው ኢትዮጵያውያን አሉ ለቤት ስራ ይሄዱ የተለያየ ነገር የሚሰሩ ነጋዴዎች ምናምን አሉ ብቻ ግን እውነት ለመናገር ያላቸው ካስተመር ሰርቪስ እኔ 6 ቀን ኤክስፒሪየንስ ካረኩት ጋር ምንም ነው የማይገናኘው እንዴት ሰዎችን እንደሚያስተናግዱ በጣም ገረመኝ ማለት ነው ሎካሉ ህዝብ እንዴት እንደሚኖር ማለት ነው አሁን ከዛ በኋላ ተራዬ ደርሶ ፓስፖርቴን ስሰጠው ደግሞ ኮምፕሊትሊ ሰውየው ተቀየረ ማለት ነው ተቀይሮ በቃ እዚህ ለስራ ነው ወይ የመጣሽ ምናምን እኔ አሜሪካን ወዳታለሁ አላ በአሜሪካ ምናምን ብቻ ብዙ ነገር ማውራት ጀመረና ኮምፕሊትሊ ለኔ ያለው አመለካከትም ተቀየረ ማለት ነውና ሳስበው እንዴ ይሄ ካስተመር ሰርቪስ ለሁሉም አይደለም ለካ አልኩኝ ማለት ነው ገባችሁ አይደለ አሜሪካኖች በአብዛኛው በስራ ምክንያት የሚሄዱ በአብዛኛው ባለሀብቶች አሜሪካኖች ናቸው ዱባይ ውስጥ ማለት ነው ዱባይ ደግሞ በዛ ነው የተሰራችው እንደዛ አይነት ሲስተም ነው ያላትና ያ ለአሜሪካን ፓስፖርት ላይ ያዘ ሰው ለአሜሪካኖቹ የሚሰጡት ግምት ከሌላው አፍሪካውያን ዜጋ ጋር ኮምፔር ሲደረግ ምንም አይደለም እና ካስተመር ሰርቪሳቸው ሁለቱ ቦታ የተለያየ ዓለም ነው የሆነብኝ እኔ ማለት ነውና በጣም ነው የገረመኝ ማለት ነው በጣም ተገርሜ ከጎኔ የነበረውን የውጭ ሀገር ዜጋ ስጠይቀው አሜሪካን እንደ አባታቸው ነው የሚቆጥሩት አለኝ ማለት እና ለዛ ነው ለአሜሪካኖች ያላቸው ፍቅር የተለየ ነው አለኝና በጣም ሳቅኩኝ ማለት ነው ግን ለማንኛውም ምንድነው በቃ በገንዘብ በምንም የተሻለ አቅም አላቸው ብለው ስላሰቡ ነው እንደዛ አይነት ትሪትመንት የሚሰጧቸው ማለት ነውና እውነት ለመናገር ገንዘብ ደስታን አይገዛም ደስታን የምናገኝበት ነገር ግን በቀላሉ ኢዚ ሆኖ እንድንደርስ ይረዳናል ይሄንን አባባላችን ትተን ሰዎች የተሻለ ነገር ላይ ሲደርሱ በቃ ብዙ ነገር ሲያሳዩን በቃ በክሬዲት ነው አሜሪካ ኑሮ እንደዚህ ነው ሁላችንም አንድ አይነት ኑሮ እንዳለን ማለት ነው ሎ ኢንካም ምን እንደምንኖር ሁላችንም አድርገን የምናስብ ሰዎች ማቆም መቻል አለብን ብዬ አስባለሁ ፕላስ ደግሞ የመንግስት ነገር የምትጠቀሙ ሰዎች ካላችሁ ለጊዜው ሊጠቅማችሁ ይችላል ችግራችሁ ለምናችሁ ማለት ነውና ሴክሽን 8 ዌልፌር የተለያየ ነገሮች ኤቢቲ ካርድ የምትጠቀሙ ሰዎች ለጊዜው ችግራችሁ ቀርፎ ሊሆን ይችላል ማለት ነው ግን ሁሉ ጊዜ ቢሆን ቴምፖራሪ የሆነ ለጊዜው ማለት ችግራችሁን የሆነ ደረጃ እስክትደርሱ አዲስ ስትመጡ ማለት የምትቀርፉበት ሊሆን ይገባል እንደዛ የምትጠቀሙ ሰዎች ካላችሁ ማለት እንጂ ተደላድላችሁ የምትቀመጡበት ቦታ መሆን የለበትም እውነት ለመናገር ብዙ ጊዜ ትልልቅ ከተሞች ላይ እንደምሰማው ከሆነ ማለት ነው ሎ ኢንካም የሚኖርበት ቦታ ላይ አካባቢ መኖር በቃ ሁሉም ሰው እንደዛ አይነት ነገር ሴክሽን 8ም ሲያገኝ የደስታ ነገር በቃ ሴሌብሬት ማድረግ ትክክል ነው ብዬ አላስብም ውዶች እኛ ሰዎች ብዙ ነገር መስራት እንችላለን የመንግስት ጥገኛ መሆን የለብንም የማንም ጥገኛ መሆን አለብን ብዬ አላስብም የመጣንበት ሪዝን አለ በተቻለ መጠን ማለት የተለየ ነገር ሰርተን ማለፍ አለብን ብዬ ነው ማስበው ኢትዮጵያ ድረስ መተን በብዙ ስትራግል መተን ማለት ነው እዚህ ደግሞ ተመሳሳይ ኦፖርቹኒቲ እኔ እንደዛ ነው ያየሁት ማለት ነው ተመሳሳይ የሆነ ኦፖርቹኒቲ ስናገኝ ደግሞ ያንን ኦፖርቹኒቲ መጠቀም ነው እንጂ በጣም ትንንሽ የሆነ ነገር በቃ አንዳንዶቻችን እኮ የካሽ ስራ እየፈለግን እኔ እንግዲህ እንደምሰማው ከሆነ አንዳንድ ነገሮችን እየፈለግን ማለት ነው የመንግስት የሆነ ነገር የምናገኝበትን ነገር ለማስተካከል 4 ሰዓት 5 ሰዓት ቁጭ ብለን ብዙ ሰዓቱን ቲክታክ ላይ ብዙ ሰዓቱን ስታርባክስ ብዙ ሰዓቱን ለምንድን ነው የተሻለ ነገር መስራት ማለት የተሻለ ነገር ላይ መድረስ ማልፈልገው እውነት ለመናገር ማለት ነውና ይሄንን ለማለት ነው ያ አመለካከታችን ሁሉም ሰው አንድ አይነት ሰው ነው ብለን ከማሰብ እኛ እንደ ኢትዮጵያ እንደ ኮሚኒቲ መውጣታችን ብቻ በቂ ነው ብለን ስለምናስብ ነው ብዬ አስባለሁና ሌላ ደግሞ ጥሩ ኤግዛምፕል የሚሆኑ ሰዎች ትንሽ እንኳን ቢሆኑ ሶሻል ሚዲያ ላይ ሲወጡ ቀጥቅጠን የምናባራች ውሸት ነው አሜሪካ እንደዚህ ነው ኑሮ የኛን ኑሮ ማለት ነው የምንናገር ሰው እኔ በጣም ነው የሚገርመኝ አንዳንድ የሆነ ቦታ ላይ ሳይው ሁሉም ሰው የራሱ ኑሮ ነው የሚነግራችሁ ማለት ነው ውዶች እዚህ ምድር ላይ ሁላችንም የተለያየ ባሰብነው ልክ ነው የምንኖረው በተመኘነው ባሰብነው ልክ ነው የምንኖረው እንጂ አንድ አይነት ህይወት የለንም ውዶች እና የተሻለ ነገር ለመስራት የተሻለ ነገር ለማግኘት በመንሰራው ነገር ደግሞ ዲሲፕሊን ሆነ የተሻለ ሪዛልት ለማየት እንግዲህ 2026 እየመጣ ነው እንሞክር ብዬ አስባለሁ ለምን እንደ ማህበረሰብ
እንደዚህ አይነት ነገሮች ተፈጥረው አገራችን እንኳን የምንገባበት ነገር ቢመጣ ምንድነው ይዘን ምን መጣው? በእውቀትስ ምን ያህል ደረጃ ደርሰናል? በብርስ ምን ያህል ገንዘብ አለ? የተሻለ ነገር እንድንሰራ የተሻለ ነገር እንድናድርግ ከኛ አልፈን አገራችንን እንድንጠቅም እኛ አካባቢ ያለን ሰዎችን እንድንጠቅም ማለት ነው። ገብቷችኋል አይደለ? ሁሉም ነገር ማለት የሰው ልጅ ፐርፐዝ አለው ብዬ ስለማምን ማለት ነው። እንደዚህ አይነት ነገሮችን ማድረግ ለምን የለብንም? እሱ አቀባበላችሁ ሁሉም እንደዚህ ነው ማለት ኤፈርትን መስጠት አንፈልግም። ኦኬ በቃ ሰው እንደዚህ ነው ወይንም ቤት ትገዛላችሁ ወይ ነገር ይኖራችኋል። በቃ አንድ ቤት ገዛው ቀለል ያለ ቤት እንደዚህ ያለኝ በቃ ከዚህ በኋላ 9 to 5 ስራዬን እየሰራው ነው የምኖረው እንላለን ማለት። ከዛ ደግሞ እግሬን አመመኝ ምናምን ደከመኝ ያለን ኮምፕሌን እያደረገን እንኖራለን ማለት ነውና ልጆቻችን ደግሞ ከኛ የተሻለ ቦታ እንዲደርሱ ደግሞ እንመኛለን። ምኞት ብቻ ጥቅም የለውም። ልጆች የሚያዩትን ነገር ነው የሚደግሙት። ስለዚህ ህይወት ደግሞ ዱላ ቅብብል ነው። ያደረግነውን ነው መልሶ የሚሰጠውን ብዬ አስባለሁ። ልጅ እሱን ለማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ እንሁን። በሚቀጥለው ጊዜ እስክንገናኝ ከደንሰን